በመጨረሻም ጃኒና አዶናይ ታርቀዋል። እኔ እኮ የበቃኝ አዶናይ ማርያምን ይቅርታ እንጂ በቃ ያንተ ነገር የበቃኝ ልንገርህ። የጆን ዳንኤልና የአዶናይ ፉክክር እንደቀጠለ ነው። ሰላም ጤና ይስጥልኝ፣ እንደምን አላችሁ? ስራችንን ጨርሰናል። ጆን ዳንኤል የኢትዮጵያን ሕዝብ እያጭበረበረ ነው እየተባለ ነው። እነኝንና ሌሎችንም ሰሞኑን በሶሻል ሚዲያ አነጋጋሪ የሆኑ ጉዳዮችን በዚህ ቪዲዮ እናያለን። ይህን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። አምስካት ነኝ የማቲ። ወደ መጀመሪያው ጉዳያችን ስንገባ እንግዲህ ሰሞኑን እንደምታውቁት በጉጉት እየተጠበቀ ያለ አንድ ጉዳይ አለ። እሱ ምንድነው? ሴዶ ማርሻል እና ጆኒ የሁለቱ ፊልም እንግዲህ በጉጉት እየተጠበቀ ይገኛል። እንግዲህ እንደምታውቁት አንዳንድ ቪዲዮዎች ፖስት ሲያደርጉ የሚያደርጓቸው አክሽኖች ወይም ደግሞ አንዳንድ የሚሰሯቸው ስራዎች ድራማ ይመስላሉ፣ ስክሪፕትድ ይመስላሉ። እስኪ ለማንኛውም አምሹር እርግጠኛ ነኝ እናንተም ሶሻል ሚዲያ ላይ አይታችሁ ግምታችሁን ኮሜንት ላይ ምናልባት አስቀምጣችሁ ሊሆን ይችላል። በስራ በተግባር አረመጣል እዴ ሚስቴ ምናምን ትላለህ። ለሚስቴ ምናምን ለሚስቴ አንተ ከኋላ መተህ ሰው ትይዛለህ። ልቀቀኝ። እንግዲህ የሁለቱም ፊልሚያ በጉጉት እየተጠበቀ ይገኛል። በዚህም ደግሞ የመግቢያ ቲኬት ዋጋ 100 ሺህ ብር ነው እየተባለ ይገኛል። የዋጋውን ነገር በጣም ብዙ ሰዎችን አስደንግጧል። ኢትዮጵያ ውስጥ የረከሰው ገንዘብ ነው ወይስ ሰው ነው? እኔ ሁለቱም የረከሱ ነው የሚመስለኝና ይሄን ለማለት ያነሳሳኝ እንግዲህ የኢቲኤፍሲ አድዋ ፋይት ናት የመግቢያ ቲኬት ሪንግ ሳይዱ 100 ሺህ ብር ነው ሲባል ሰምቼ ትንሽ ደንገጥ ብዬ ነው ቪዲዮ የሰራሁትኝና የመግቢያ ቲኬቱን ዋጋ ልንገራችሁና እናንተ ሐሳብ ትሰጡበታላችሁ። የመግቢያ ቲኬቱ ቪቪአይፒ ሪንግ ሳይድ 100 ሺህ ብር ነው ብለውናል። ቪቪአይፒ ፕሪሚየም ቲኬት 50 ሺህ ብር፣ ቪቪአይፒ ኖርማል ቲኬት 30 ሺህ ብር፣ ቪቪአይፒ ቲኬት 20 ሺህ ብር፣ መደበኛ ቲኬቶች ደግሞ 10 ሺህ ብር ይሸጣሉ ብለዋል። አሁን ለሚገዙ ሰዎች ግን 4 ሺህ ብር እንደተሸጠ ነው እየነገሩን ያሉት። እኔ የምለው ነጌች ግን ገንዘቡ ከውድድሩ በኋላ ለተመልካቾቹ መልሶ ይከፋፈላል ወይስ እንደው እናንተ ጌችና ጓደኞቹ ጨክናችሁ ገንዘቡን ትወስዱታላችሁ? እኔ ትንሽ ግር ስላለኝ ነው ይሄን ነገር ለማለት ያበቃኝ። ለማንኛውም እስቲ ግን እናንተ እንደው ይሄንን የዋጋ ዝርዝር የምትሰሙ ሰዎች ግን እውነት ይሄ የዋጋ ዝርዝር ፌር ነው ብላችሁ ታስባላችሁ? አባይ ቲቪ ላይ በነፃ የሚታይ ውድድርን 100 ሺህ ብር ክፈሉ ማለት በደሃው ላይ ማላገጥ መስሎ አይታያችሁም? እኔ የሚመስለኝ ይሄ ነው። ሐሳባችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ጆኒም ደግሞ ከ2 እስከ 3 ደቂቃ አይቆይም እያለ ነው። በ2 ደቂቃ ወይ በ3 ደቂቃ ውስጥ ተዘርረዋለሁ እያለ ነው። ጆኒ ስንት ደቂቃ ነው የምታቆየው? ሴዱ በመጀመሪያው ራውንድ አልፍም 2 ደቂቃ 3 ደቂቃ ፋይቱ ያልቃል። ስለዚህ 2 ደቂቃ 3 ደቂቃ ነው የምንታገሰው ማለት ነው። ባለፈውን ኮምፕሌን ነበረ በቶሎ አለቀ ፋይቱና ለህዝቡ ብለህ ትንሽ ታረዝማለህ ወይስ ወዲያው ነው የምንገለው? አዩ ቢዚ አላረዝመውም። እኔ አይውማ ቀጠሮ አለብኝ። I have an appointment እና ከፋይቱ በኋላ ልክ እንዳለቀ ቤልቴን ተቀበላለሁ፣ ስፒች አደርጋለሁ and I have to immediately go to my appointment. Sorry guys ምንም ማድረግ አልችልም። ጊዜ የለኝም እያላችሁ ነው። በ2 ደቂቃ ያልቃል አይደል? ኦሬዲ ያልቋል ፋይቱ። I just want you guys to understand. I'm just going there ለኮንተንት የቲክቶክ እና የኢንስታግራም ሃይላይት ሪል ለመሰብሰብ ነው የምሄደው። እንግዲህ ሴዶም እንደምታውቁት በጣም በኃይለኛው እየፎከረ ይገኛል። ነገር ግን የሰው ግምት ምን ይመስላል የሚለውን ይሄን ቪዲዮ እስኪ ለማንኛውም ተከታትለነው እንመለስ። ከጆኒ እና ከሴዶ ማን የሚያሸንፍ ይመስልሻል? ጆኒ ሴዶ ጆኒ እኔ እንጃ። ጆኒ ታክቲክ ምናምን ላይ ጎበዝ ይመስለኛል። መጀመሪያ ጆኒ ብዬ ነበር። አሁን ግን ያለውን ነገር ሲያው ሴዶ የሚያሸንፍ ይመስለኛል። ጆኒ ያው በእርግጠኝነት ጆኒ የክብር እንግዳ አድርገን እንድጠራኝ እፈልጋለሁ። አድርሱለት ለጌች። ኮሜንት ላይ ማን የሚያሸንፍ ይመስላችኋል? እናንተም እስኪ ማን የሚያሸንፍ ይመስላችኋል? ኮሜንት ላይ አስቀምጡልኝ። ሴዶ ወይስ ጆኒ? ይሄ ጉዳይ እንግዲህ አሁንም ድረስ በሶሻል ሚዲያ በጣም አነጋጋሪ ሆኗል። ትላንት የተለቀቀ አንድ ቪዲዮም አለ። እሱም ቪዲዮ እንግዲህ ድራማ ነው፣ እኛ ላይ እየቀለዱብን ነው ምናምን አይነት ነገር ብቻ በጣም ብዙ ነገሮች እየተባሉ ነው።
ሰላም ጤና ይስጥልኝ እንደምን አላችሁ? ኢቲኤፍሲ ከኦርቢት የሚያደርጉትን የስፖንሰርሺፕ ፊርማ ዛሬ በይፋ ይፈራረማሉ። እንግዲህ አጠገባችንም ቻምፕ አለ። ኢቲኤፍሲ 02 በደማቅ ሁኔታ ይከበራል አድዋ ላይ ማለት ነው። ከሴዶ ጋር ጆኒ ይገጥመዋል ማለት ነው። ስለዛም ኦርቢትም ይሄን በማስመልከት ስፖንሰር ለማድረግ አካኖ እዚህ ምን ይሰራል? የታለ? አዎ ናዛበር ውጣ በለ የታለ? በኢየሱስ ስም ነው አታ ተረጋጋ። እንግዲህ እንደምትወት ነው ፍልሚያው ተፋፍሞ ሴዶ ወይስ ጆን? እንግዲህ እኛ ኦርቢቶች ለእናንተ ቻሌንጅ አዘጋጅተናልሽ። ሴዶ ወይስ ጆን? እዚህ ኮሜንት ላይ እዚህ ቪዲዮ ፒን የምናደርገው ቪዲዮ ላይ ኮሜንታችን ላይ የገባችሁ ሴዶ ወይስ ጆን? አሁን ደንግጫለሁ። ምን እንደማወራ ሰው አላውቅም። መቤት በስማ ማን ያሸንፋል? ሴዶ ወይስ ጆኒ? እዚህ ኮሜንት ላይ ሁላችሁም የገባችሁ የምትመርጡትን ያሸንፋላችሁ የምትገምቱን ሰዎች እንዳለ ጻፏችሁ። እድለኛ ሁለት ሰዎች 50 ኢንች የኦርቢት ቲቪን እንሸልማለን። እንዳይዙኝ ነው። ምን ጠብቃላችሁ? ኮሜንት ከዚህ በፊትም የሆነ ሰዓት አንድ የተለቀቀ ቪዲዮ እንደዚሁ ድራማ ነው እየተባለ ነበረ። እስኪ ለማንኛውም ሜን ቪዲዮ አይተነው እንመለስ። እሺ ኮስተር ሬዲ አክሽን። ከት እንደሱ አይደለም ቴብል ወርውር አይደለም እንደሱ አይደለም። ልክ ሲገባ ጠብቀህ ነው። ሲገባ ጠብቀህ አልገባም። ሲገባ ምን ሆነ ነው? እሺ አክሽን። ልቀቀኝ ና እገላለሁ። ሴዶ እገላለሁ። እግሬን ካልሰበርኩልኝ ረፉ እንዴት ሆነ? አሪፍ ሆነ? ምርጥ ነው። ጸዴ ነው። በጣም አሪፍ ሴዶ ምርጥ ነው። በጣም አሪፍ ምርጥ ሆነ። ምርትና አገልግሎታችሁን በድራማ መልክ ማስተዋወቅ የምትፈልጉ ሰዎች ካላችሁ ኮንታክት አድርጉ። እናመሰግናለን። እንግዲህ ሁሉንም ነገር ፊልሚያው ሲደረግ ነው የምናውቀው። ያኔ ድራማ መሆኑንና አለመሆኑን ያኔ ነው መፍረድ የምንችለው። ወደ ቀጣይኛው ወደ ጃኒ ኬዝ እንግባ። ጃኒ እንግዲህ ሰሞኑን በሶሻል ሚዲያ የምትለቃቸው እያንዳንዱ ቪዲዮዎች እጅን በአፍ የሚያስጭኑ ናቸው። ምን አድርጋ ይሁን ለምለው ጥያቄዎቻችሁ ምላሽውን ዘንድ እነዚህ የጃኒ እናትና አባት ስለ ጃኒ ሲያወሩ የነበረውን ቪዲዮ ላሳያችሁና በሚቀጥለው ጃኒ ምን አድርጋ ነው በህዝቡ ዘንድ በጣም እየተወደደች ያለችው ብለውን ደግሞ እነግራችኋለሁ። አይተነው እንመለስ። ሰላም እንዴት ናችሁ? እናትና አባቴ እስኪ ስለኔ የሆነ ነገር ይበላችሁ በትንሹ። ምንም ብያችሁ አላቅምና ስለ ቤተሰቦቼ አይኖ ብዙ ማምጣቻቸው አላቅም ሶሻል ሚዲያ ላይ። አሁን ደግሞ ስለኔ እስኪ ትንሽ የሆነ ነገር ይበላችሁ። ከልጆቼ ደግሞ አምስተኛ ናት። የሥራ ሰው ናት። በቃ ለስራ ነው። በቃ እዛ ላይ ያለን በቃ ምርጥ ልጅ ናት። ለስራ መታገል በቃ ራሷን ለማውጣት ቤተሰቦቿን ለመገደብ ህዝብንም ለማሳደግ ኢትዮጵያንም ለማሳደግ በጣም ምኞት አላት። በጣም ተመረቃለች። በጣም እኔም ብዙ ነገር አሁን ቤተሰብ እየገደፈች በጣም እየረዳችን ነው። አሁን ቢሆን ተው በቃ ከዚህ በስተውቀቷ እኛ እየረዳች እንኳን እኛ ኢትዮጵያን ለማሳደግ እየሞከረች ነው ዛሬ ልጅ ነው። እኔ እግሩን እያጠብኩኝ ቡና እያፈላሁ ከልጅነቴ ጀምሮ እኔ አብሬው ያልተለየው አዲስ አበባ እስከመጣ ድረስ አብሬህ ነበርኩ አይደል? እሷን ለምን አትናገርልኝ? እግርህን እያጠብኩ ቡና እያፈላሁ ቅዳሜ ደግሞ እንትን ስትሄድ ነጋዴና ዋናው ነው የሚደረግ ከዛ እኔ እንትን እያልኩኝ እግርን እያጠብኩ መርቄ ስመጣ ይቀናሃል አይደለ? ልጄ በጣም ነው የምወዳት፣ ጎበዝ ናት። እኔ ግን ያው ገፍቼ ነው ያሳደግኳቸው ልጆችን በእውነቱ እና እሷም ጎበዝ ናት። ብቻ ትንሽ ያው በእግዚአብሔር ፈቃድ ነው እዚህ ቦታ ልደርስ የቻለ። ብዙ ነገሮች አሳልፈናል በውስጣችን በእውነቱ። እኔ ልጄ በጣም ጎበዝ ናት። እግዚአብሔርም ቀና ፈጣሪም ማሳደጊያ በጣም ነው የምደሰትባት። አሁንም የልጆቼ እናት ናት። እኔ ብቻ አይደለችም፣ የልጆቼም ብዙ ልጆች ያሳደገችልኝ እሷ ናት። እሷ ናት ያሳደገችልኝ ልጆቼ። በጣም ነው የምወዳት።
በጣም እወዳታለሁ። በጣም ጎበዝ ናት፣ አሳቢም ናት፣ የቤተሰቡ ሰብሳቢ ናት፣ እናታችን ናት፣ ልጃችን አይደለችም። በቃ ደኔ ነው ፍቅሯ ደኔ ነው ሳቋ ያሳድግሽ ታሳሙኝ አሜን የስልኝ ደምቀሽ ታይኝ ሁሌ ሁሌ ማማ በቃ ደኔ ነው ፍቅሯ ደኔ ነው። ይህን ቪዲዮ ያዩ ሰዎችም ደግሞ የራሳቸውን ኮሜንት እያስቀመጡ ነው። ከነሱም ማለት አንድ ቪዲዮ መርጬ ይዤላችሁ መጥቻለሁና እስኪ ለማንኛውም ይህን ቪዲዮ አይተነው እንመለስ። ይሄንን የጃኒና የቤተሰቦቿን ኮንቨርሴሽን ቪዲዮ አይቼ በጣም የተገረምኩት። ልጅቷ እንደዚህ አትመስለኝም ነበር ሆነስሊ እኔ በጣም ኦቨር ማቹርድ ናት። እንደዚህ ለቤተሰቦቿ እናትና አባቷ በኩራት ስለሷ ሲመሰክሩ መስማት በጣም ደስ ይላል። ለወጣቶቹም ብዙ የሚያስተምር ነገር ነውና ምን ያህል ቤተሰብን መንከባከብ በረከት እንደሆነ ማለት ነው። እዚህ ልጅ ላይ በደንብ እያያችሁ ነው። እንግዲህ ከዛ ተነስታ መታ አዲስ አበባ ራሷን ቀይራ ቤተሰቧን ቀይራ ነው በራሷ ጥረት ማለት ነው። እኔ ብዙም የጌመሮች አድናቂ አይደለሁም፣ ግን ለዛም ስል ብዙም አይደለሁም ነበር ለሷ። ግን አሁን ላይ ግን በጣም አከበርኳት በእውነት ሺዝ በጣም አሜዚንግ በጥረቷ ነው እዚህ ደረሰችው ማለት ነውና በጣም ልትከበር ይገባል ነው። በጣም ቫልዩ ሊሰጣት ይገባል በደም ማለት ነውና ጃኒ በጣም ጎበዝ ነች በእውነት። ለሌሎች ወጣቶች በጣም አርአያ መሆን ትችላለሽ። እኔ ነግራችኋለሁ፣ ሁሌ እምላችኋለሁ ወጣቶች በተለይ ለቤተሰቦቻችሁ ከምንም ነገር በላይ ማለት ነው ለወላጆቻችሁ እናንተ ዋልታ ነው መሆን ያለባችሁ ማለት ነው። ቤተሰብ ተቸግሮ ታሞ ሳይሆን ብቻ ሳይሆን መድረስ ያለባችሁ እናንተ ሰርታችሁ ገንዘብ ሜክ እያደረጋችሁ ከሆነ ከዛ ገንዘብ ላይ ለቤተሰቦቻችሁ ኢንቨስት የምታደርጉ ከሆነ በእውነት ነው የምላችሁ የምትሰሩት ነገር ይባረካል። ላይፋችሁ ሁሉ የበረከት ነው የሚሆነው ማለት ነው። የቤተሰብ ምርቃት ማግኘት ስፔሻሊ የእናትና የአባት ምርቃት ማግኘት ቀላል ነገር አይደለም እና እቺ ልጅ ላይ ያለው በቃ ጸጋ ያንን ጸጋ አግኝታለች ማለት ነው። የቤተሰብ የእናት የአባት ምርቃትን ጸጋ አግኝታለች። ለዛ ነው ላይፏ እንደዚህ የለመለመው ማለት ነው እና አታውቁት እንዴት እንደምታርጉ እንዴት እንደምትለወጡ ማለት ነው የቤተሰብ ምርቃት ሲኖራችሁ ማለት ነው። እና ይሄ ነገር ለብዙዎቻችሁ ትምህርት ሊሆን ይገባል። ከቤተሰቦቻችሁ ርቃችሁ ያላችሁ አታችመንት በጣም ሩቅ ለሆነ ልጆች ማለት ነው ከቤተሰብ ጋር እና በጣም ጎበዝ ልጅ ናት በእውነት ልናደንቃት ልናከብራት ይገባል። ሌሎች ሴቶች ሌሎች ወንዶች ለወጣቶች ምሳሌ ስለምትሆን ማለት ነው አድናቂሽ ነኝ ጃኒዬ በርቺ። ሰሞኑን እንደምታውቁት አምለሰት ፖድካስት ላይ ቀርባ ብዙ ነገሮችን ጃኒ ተናግራለች። ያላነሳችሁ ጉዳይ የለም። ቪዲዮውን በጣም በሚገርማችሁ ሁኔታ በአንድ ቀን ውስጥ ወደ 300 ምናምን ሺህ ቪው ታይቶ ሪከርድ ሰብሯል። ብዙ ሰዎችም እንግዲህ ከዚያ ቪዲዮ ብዙ ትምህርቶችን የተማሩት ምክንያቱም ጃኒን የተናገረቻቸው እያንዳንዱ ነገሮች በጣም ስንቅ ወይም ደግሞ ትምህርት የሚሆኑ ነገሮች ናቸው። አምሹር አንዳንዶቻችሁ በተለይ የጃኒ አድናቂዎች አይታችኋል ብዬ አስባለሁ። ያላያችሁም ደግሞ ገብታችሁ አምለሰት ሙጪ ላይ ገብታችሁ ዩቲዩብ ቻናሏ ላይ ማየት ትችላላችሁ። ከኢንተርቪው መካከል ግን አንድ ብቻ ላያሳያችሁና ቀጣይ ማሳያችሁ ነገር ይኖራል። ይሄን ሙርት ይዟል። በቃ ቲክቶክ ላይ ምናምን በጣም የሚተሰራብኝ ምንም የማይካድ ሀቅ ነው። የዛኔ አሁን ማለት ነው እንደመጣሁኝ ነው ታውቂያለሽ። ቲቪ ላይ ለመታየት ካለ ጉጉት የተነሳ ነው ጀግና እንደመጣው ከዛ ምንድነው ያቀረብሽው? ስመኝ አንቺ ይሄንን ማቅረብ አለብሽ ከአንቺ ካራክተር ጋር ይሄዳል። ኦኬ ከዚህ አጋጣሚ ካየኸው አንተ ነው የሚያስያስክብኝ። እኔ ምንም አታውቅም ብለህ ጃኒ እግዚአብሔር ምንም አታውቅም ጃኒን ስሪ አንቺ ኤሚ 15 ቀን ያጠናሁት ብታምኝም ባታምኝም የ15 ቀን ልፋት ነው። የ15 ቀን ልፋት መድረክ ላይ እንዴት ነው መሆነው? እየሰራው ስራዬን ሰርቼ ቶሎ በጊዜ ቢገብጪ አጠናለሁ ነው። ከዛ ይሄው መጣ ብቻዬን ኑሮ ውስጥ ከዛ እናትሽ በይልን አስታውሽን ሙሽ በይልን ይሄው መጣልኝ። ይሄው እሱ ነው የዝምታ አባራሪ ጠፋብኝ ማርያም እሱ ነው የዝምታ አባራሪ የእንትኖቼ ባለቤት። አይኑ ውስጥ ጣት አለ ይጫወተኛል፣ ጣት ውስጥ አይደለ ያባብለኛል። የኔ ፒያኖ የሱ ሙዚቀኛ ከዚህ ኢንተርቪው በኋላ ብዙ ነገሮች እየተባሉ ነበረ። ብዙ ያልተሰራ ሜምን ብዙ ነገር ብቻ ተብሏል። ከዛ በኋላ ግን ጃኒ በጣም ከምታደንቀውና ከልጅነቷ ጀምሮ እያደነቀች ያደገችውን ሰላም ተስፋዬን አግኝታው እንግዲህ ከሷ ጋርም ጥሩ ጊዜ አሳልፋለች። ስለወደድሽኝ ስላከበርሽኝ አንዳንዴ እኛም የሆነ ቦታ ስንደርስ
የሆነን ሰው እያደነቅን አድገን ምናምን ከዛ በኋላ ሜቢ እነሱን ያህል ባንደርስ እንኳን የሆነ ቦታ ስንደርስ አንዳንድ ሰው ኮምፒቲሽን ውስጥ ይገባል። ያንቺ ሪል እስካሁን መቆየቱ ሪል መሆኑ ነው የሚያሳየው። የእውነት ስለአደነቅሽን ስለወደድሽን እግዚአብሔር ይገባሻል። ጎበዝ ነሽ። በስራሽ ነው ማደንቅ ታውቂያለሽ። በቃ ስራሽ አሪፍ ስለሆነ ጥሩም ሰው ነኝ። እሱ ነው በቃ ፍሬንድሊ ስንሆን አያዋለሁ። አይ ጥሩ ሰው ነሽ እናቴ ትሙት እንዴ ጥሩነትሽም እኮ ይታያል። እዚህ ድረስ የደረስኩት እኮ ፋንሽ የሆንኩት ላይክ ጥሩነትሽም ስለተጋባብኝ ነው። ላይክ የሆነ ነገርሽም አያለሁ ታሳይናለሽ እኮ ፐርሰናልሽን ራይት ሶ አንቺም ጊፍት አለኝ። አብረውም ጥሩ ጊዜ አሳልፈዋል። ራትም አብረው በልተዋል። እሱ ብቻ አይደለም በጣም ብዙ ስጦታዎችን ነው ጃኒ የሰጣችሁ። እስከ ለማንኛውም ይሄን ስጦታ አይተነው እንመለስ። አረ አናት እናትሽን በጣም ነው የምትወጃት ታውቃለሁ። ተነቅሰሻታል። ሮማን እና ቆንጅዬ አንተ እንዴት ነው የሚከፈተው? አንተ እምቢ አለ። ማርያምን ምን አስበው ነው? ሰላምን አፍሮ ነው? ታግዥኛለሽ? አንቺ ከከፈትሽው ጀግና። እንዴት ነው ያሰሩት? ይሄ በጥርስ ነው የሚከፈተው። በጥርስ ነው የሚከፈተው። ዋው እናቴ ትሙት ክሬቲቭ እኔ የገዛውልሽ በእናትሽ ስም ይላል ሮማን። እኔ ራሴ አርጌዋለሁ ማርያም ኦሬዲ ታቶ አርጌያለሁ ብዬ ነው መሰለኝ። ጌታን እኔ ደግሞ እናትሽ በጣም ስለምትወጃት አንጀቷን ልንካው በቃ ብዬ ፍስፍስ ነገር ነኝ ታውቂያለሽ። አረሱ ታግዙኝ በማርያም እንዳረግላት እኮ ነው። አያምርም? አይ በጣም ነው። ፍስፍስ ይሰራል። ጥፍሬ እኮ ነው። ሁሉ ነገር ተቀብየሽ ነው ሳንችል ያንቺ ዲስ እንደ ይሄን ላለ ማለት አልተያያዘብኝማ። ከስር ተያይዟል። ስጦታዋ በሀቢት ብቻ አላበቃም። ይህን ስጦታም በጣም እኔም የወደድኩት ስጦታ ነው። በጣም ነው የሚያምረው። ማርያም ልሳለሽ። እስኪ እንደዚህ አመሰግናለሁ። ዜራ አሜን። አሜን። Yes. Oh. Thank you. No problem. Okay, that's it. Thank you. Yeah. አመሰግናለሁ። Thank you በጣም ስታምር ማርያም። Thank you. አታምርም? Thank you በጣም ሌላ ማለኝ ነው። ሊያሾም እንግዲህ ስለ ሰላም ተስፋዬ የሆነ ነገሮች ተናግራለች። ከጃኒ ጋር ስለተገናኙበት ጉዳይ አንዳንድ ነገሮችንም ተናግራ ነበረ። ዝም ብለን እሱን ቪዲዮ እንየውና ቀጣይ ደግሞ ማሳያቸው ነገር ይኖራል። ስምና ዝና ስላለሽ ሴሌብሪቲ ስለሆሽ ፌመስ ስለሆሽ የሰውን እንባ እምትረጪ የሰውን ባል እምትቀሚ ማንነትሽን ሳቅ መጥቼ እናገራለሁ። ይሄ ከመጀመሪያው ጀምሮ ነው የምናገረው። እናገራለሁ። ሴሌብሪቲ ነሽ ምናምን የራስሽ ጉዳይ ነው። እናገራለሁ። ይሄንን እኮ ወደፊትም ነው እኮ የምናገረው ብያቸዋለሁ። እኔ እናገራለሁ ስል ይሄ ወሬ አይደለም። በቃ ምክንያቱም እዛ ጋር የምታለቅሰው ሚስት ታሳዝነኛለች። ሚስት ነበርኩኝ እኔ የልጅ እናት ነኝ። ከተበዳይ ጎን እንጂ እንዲህ ከሚል ሰው ጋር ጎን አይደለሁም እኔ። እንደዛን ሴቶች ነው እንጂ መናገር ፈልገው እዚህ ጋር ያለችው እናት አይደለም። ያልሆነ ነገር ግን ያለ ስምሽ ስም አልሰጥሽም። ሳታደርጊ አደረገች አለልሽ።
ተረድተሽኛል? ፈጥሬ አላወራብሽም። የውሸት ማንነት አልሰጥሽም። ገንዘብ ስለማገኝበትና ስለምኖርበት ሳይሆን ስለ ህሊናዬ፣ ስለ እናትነቴ፣ ስለ ሴት ልጅነቴ ዝም ብዬ አልለጥፍብሽም። ሚዲያ ላይ መተሽ በምታሳይኝና በምታወሪው በምታደርጊው ካራክተር ተመርኩሼ ቪዲዮ ልሰራብሽ እችላለሁ። ሚዲያ ላይ ስትመጪ ለመነጋገሪያ ርዕስ መሆን ፈልገሽ ነው የመጣሽው። ሰዎች እንዲያወሩብሽ ፈልገሽ ነው ሚዲያ ላይ የመጣሽው። ሶ ስላንቺ ሳወራ አንቺን ጠልቼሽ አይደለም፣ ወይም አንቺ ላይ ሌላ ነገር ኑሮኝ አይደለም። ሰው ሚዲያ ላይ ሲመጣ የሆነ ሰው ኢንተርቪው ሲሰጥ እኮ ኢንተርቪው ሰምተሽ የሚጠቅምሽን ትወስጃለሽ፣ የሚያስተች ከሆነ ያስተችሻል። በእኛ ስላልተለመደ ግን ሁሉን ነገር ከጥላቻ ስለምትወስዱትና ስለምትገነዘቡ እንደዛ ይመስላችኋል። ነው አይደለም። ሁሉም ሰው ወደ ሚዲያ ሲመጣ እውቅና ፈልጎ፣ ስምን ፈልጎ፣ ቢዝነስን ፈልጎ ነው የሚመጣው። ሶ እኛ ስንናገር እኛን እንደ ሌላ ነገር እናንተ እንደ ትክክል አርጋችሁ የምታስቡ ከሆነ ስለምንለያይ አስተሳሰብ ሊሆን ይችላል ብዬ አስባለሁ። እና ይሄንን ምንድን አንድ እናት ወይም የቤት እመቤት ቤቷ ውስጥ ያለውን ስራ ልትሰራ ውጪ ሰርታ ካልገባች የባል ግዴታ ብቻ ነው ያለው ማን ነው? ወደ ጃኒ ኬዝ ወደ በኋላ እንመለሳለን። ከዛ በፊት ግን ጆን ዳንኤል እንግዲህ እንደምታውቁት ከዚህ በፊት በብዙ ነገር ስሙ ተነስቶ ነበረ። በዚህ ሰዓት በእውነቱ እናንተ አስተውላችሁ ከሆነ ቲክቶከሮች በዚህ ሰዓት እየሰሩ ያሉት ነገር በጣም እያስገረመኝ ነው ያለው። ከዚህ በፊት ቲክቶክ እየተበላሸ ነበር። ኦሬዲ ብዙ ሰዎችም ከቲክቶክ ጥለው እየወጡ ነበር በተለይ ኢትዮጵያ ውስጥና ነገር ግን አሁን ቲክቶከሮቹ በእውነቱ እውነት ለመናገር ጥሩ ጥሩ ነገሮችን እየሰሩ ነው። ካለፈው ታምሮ ይሁን እድሜያቸው እየገፋ ሲመጣ ሁሉም ነገር ገብቷቸውን አላቅም። ጃኒም በዛት እየሰራች ያለችው ነገር በጣም ድንቅ ነው። እሱ ብቻ አይደለም ጆን ዳንኤልም አንዳንድ ነገሮችን በዛት ፖስት የሚያደርጋቸው ነገሮች የሚገርሙ ናቸው። ለማንኛውም እስኪ ቪዲዮ አይተሩን ማለት ነው። ቤተሰቦች ዛሬ ቤታቸው ለሚያፈስባቸው ሰዎች እንግዲህ ጣሪያቸውን እንሰራላችኋለን። ሌትስ ጎ ያጅ ዘጠና ሁለት ይመታ ሁለት ቦታ ነው የሚመታው። ለጥጥ በቃ ለጥጥ በኦሮምኛ ምንድን ነው? ኢቲቪቲ ስራችንን ጨርሰናል። ያበደ ይኸው መሀል ላይ ብርሃን ያስገባል። እዚህ ጋር ብርሃን ያስገባል። ቀን አድርገን እንግዲህ ጨርሰናል። መቻል በጣም የገረመኝ ነገር ደግሞ ጆን ዳንኤል ከዚህ በፊት እንደምታውቁት አንድ ቪዲዮ በሳምንት አንድ ከፖስተ ነው። ጃንም እንደዛ ነበር መታረቀው። ነገር ግን ለዚህ ሁሉ መንስኤ ተብሎ የሚነሳው አዶናይ ነው ብዬ ነው ማስበው። እናንተም እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ነገር ግን አሁን እንደምታዩት ጃኒም በቀን 3-4 ቪዲዮ ፖስት ታደርጋለች። አዶናይ ማነው ጆን ዳንኤልም እንደዛው በቀን 3-2 ቪዲዮ ፖስት እያደረገ ነው። ይሄ በጣም ግሩም ነው። እሱ ደግሞ ዝም ብሎ ማይሆን ቪዲዮ አይደለም ፖስት የሚያደርጉት፣ ጥሩ ስራዎችን እየሰሩ ነው እና ይሄም በጣም ግሩም ነው። ጆን ዳንኤልም ሰሞኑን እየሰራ ያለ ነገር በብዙዎች ዘንድ ያልተጠበቀ ሆኗል። ጨመር አድርገው ማለት 100 ብር ሰሙ ሽፎን ካራቆሬ ላይ እንግዲህ ያበደ ሽፎን ነው የሚሰራው። ለማሚ ሽፎን ልስጦታ ብሎ ማሚዬ ይሄው ቢፈልጉትን ሽፎን ከዚህ ውስጥ መርጠው ይወስዳሉ። ሌላም አለ ምረጡ ማሚዬ። ይሄው ይሄም አለ ሰማያዊም አለ። የትኛው ይሻሎታል? ይሄኛው አረንጓዴው በቃ እንኪያዥ። ቴንክ ዩ ብራዘር ይመች። እሺ ይሄን ቤት አድርጊላቸው። እሺ በቃ እና አሁን ላግዞት ነኝ። ምን ላግዞት? እኔ እጠብሳለሁ አልበላም። ልጥበስልዎት? እርሶ ቁጭ በሉ። እርሶ ቁጭ በሉ። ማዘር ለሞራሉ ልግዛውታ። ስንት ብር ነው ማሚ? ጨመር አድርገው ማሚ። 100 ብር። ይኸው ቆይ እኔ አደርግለታለሁ። እሺ ማሚ ይኸው በያ። ነገር ግን ጆን ዳንኤል አሁንም ከአዶናይ ጋር ፉክክር ውስጥ ነው እንድሉ ያደረገው አንድ ጉዳይ አለ።
እሱም ጉዳይ እንግዲህ ያው እንደምታውቁት የስድሮ አፕሊኬሽን ጉዳይ ሰሞኑን በጣም አነጋጋሪ ነበረ። እንግዲህ አዶናይ ስድሮ አፕሊኬሽን ጋር ያለውን ውል እንዳቋረጠና ከዚህ በኋላ ከነሱ ጋር ምንም ስራ እንደማይሰራ ተናግሮ ነበርና ታዲያ ድልድይ የሚል አፕሊኬሽን ደግሞ ጆን ዳንኤል ከዚህ በፊት አንድ ቪዲዮ ላይ ሰርቼ ነበረ ይዞ እንደመጣ እና እሱ ቪዲዮ ምናልባት ደርሷችሁ ከሆነ አላቅም። እሱም አፕሊኬሽን ልክ እንደ ስድሮ አፕሊኬሽን እንደ ቲክቶክ የሚሰራ አፕሊኬሽን ነው። ታዲያ አሁን ደግሞ እሱን አፕሊኬሽን ላወረዱ ሰዎች ሽልማት እየሰጠ ይገኛል። እንዲሁም ዳውንሎድ እንዲያደርጉትም እየገፋፋ ይገኛል። ይሄም ነገር ከአዶናይ ጋር ለመፎካከር ነው የሚል ወሬም አስነስቷል። ለማንኛውም እሱን ቪዲዮ ማየት ነው እንመለስ። ቤተሰቦች ሁላችንም እጃችን ላይ የሚገኘውን ስልክ ተጠቅመን ህይወታችንን መቀየር እንችላለን። እኔ ከናንተ የተለየ እውቀት ከናንተ የተለየ ገንዘብ ወይ ከናንተ የተለየ ተወዳጅነት ኖሮኝ ሳይሆን ቀድሜ ቲክቶክ ስለጀመርኩኝ እዚህ ደረጃ ላይ መድረስ ችያለሁ። አሁን ደግሞ ድልድይ አፕሊኬሽን ትልቅ እድል ይዞላችሁ መጥቷል። ተጠቀሙበት። በየወሩ ከ100,000 ብር በላይ በነጥባቸው ብዙ ፖስት ላደረጉ ሰዎች ይሸልማል። ስለዚህ ተጠቀሙበት ቤተሰቦቼ። ሁላችሁም ድልድይ ዳውንሎድ አድርጉ። እዚህ ቪዲዮ ላይም ድልድይ አፕሊኬሽን ዳውንሎድ አድርጋችሁ ስልካችሁ ላይ እሱን ስክሪንሻት ኮሜንት ላይ ላስቀመጣችሁና ለ5 ጓደኞቻችሁ ሼር ላደረጋችሁ ለ3 እድለኞች 10 ሺህ ብር ሸልማለሁ። እወዳችኋለሁ። መልካም ጊዜ። ፉክክር ይመስላችኋል? ከአዶናይ ጋር ለመፎካከር ጆን ዳንኤል ያደረገ ይመስላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን በዚህ ጉዳይ የሚለው ሰው የየራሱን ስራ እየሰራ መፍረዱ ተገቢ አይደለም ባይ ነኝ። ያለ መረጃ ምንም ባንል በጎ ነው። ነገር ግን ሰሞኑን እሱ ብቻ አይደለም ጆን ዳንኤል እና ጃኒ ይህን ስራ እየሰሩ ባሉበት በዚህ ታይም አዶናይ ደግሞ የቴዲ አፍሮ ከዚህ በፊት የተሸለመበትን በአበበ ቢቂላ እንዲሁም በጣም ትላልቅ ሰዎች የተሸለሙትን ሽልማት አዶናይ ተሸልሟል። በዚህ ሰዓት በተሰማ መረጃ ቴዲ አፍሮ ያነሳውን ታዋቂ የክብር ዋንጫ አዶናይ በእጁ ማስገባቱ ተሰምቷል። በዲጂታል ሚዲያና በማህበራዊ ዘርፉ በበርካታ ወጣቶች ዘንድ የሚወደደው ወጣቱ አዶናይ በካናዳ በሚዘጋጀው ዓለም አቀፉና ታዋቂው የቢቂላ አዋርድ አሸናፊ በመሆን መጠራቱ ተገልጿል። ይህ ሽልማት በዲጂታል ሚዲያው ላሳየው የላቀ እንቅስቃሴና በወጣቶች ላይ ላሳደረው አዎንታዊ ተጽዕኖ የተሰጠ ትልቅ እውቅና ነውም ተብሏል። ከአዶናይ በተጨማሪ ሎሬት አርቲስት አፈወርቅ ተክሌ፣ የሰንሻይን ኢንቨስትመንት ግሩፕ መስራች አቶ ሳሙኤል ታፈሰና ሌሎች በርካታ ኢትዮጵያውያን እውቅናን አግኝተዋል። የሽልማት ስነስርዓቱ የሚካሄደው መስከረም 16 በቶሮንቶ ካናዳ ዳንኤል ስፔክትረም አዳራሽ እንደሚሆንም ተጠቁሟል። ሽልማቱንም ከተቀበለ በኋላ ይህን ቪዲዮ አዶናይ ሰርቶ ነበረ። ለማንኛውም እሱን ቪዲዮ አይተነው እንመለስ። ሰላም ጤና ይስጥልኝ፣ እንደምን አላችሁ? አዶናይ ይባላለሁ። የ2026 ቢቂላ አዋርድ አሸናፊ ሆኜ ታጭቻለሁ። ምን ተሰምቶኛል ልገልጽላችሁ ፈልጋለሁ። ካናዳ ለ7 ዓመት ስኖር በብዙ ስቃይ አልፌያለሁ። በብዙ ብቸኝነት አልፌያለሁ። ራሴን ጠልቻለሁ። ከምታስቡት በላይ ህይወትን ጠልቻት ነበር። ከዛ ተነስቼ አሁን ያለሁበት ደረጃ ለመድረስ ብዙ ነገር ፈጅቶብኛል። ብዙ ሰዎች ያላዩት ጉዞ ተጉዣለሁ። ብዙ ሰዎች ያልተሰማቸው ስቃይ ተሰቃይቻለሁ። እነዛ ጨለማዎች ብቻዬን ሆኜ ሳለቅስ፣ እነዛ ጨለማዎች ብቻዬን ሆኜ ህይወቴን ለመጨረስ ሳስብ ለምክንያት እንደሆኑ አሁን ተረዳሁኝ። አሁን የፈጠርኩት ተጽዕኖ ከኔ አልፎ ብዙ ወጣቶችን እያገዘ ይገኛል። በአንድ ዓመት ውስጥ በጣም ብዙ ስኬቶች አሳክቻለሁ። ግን ደግሞ እናንተ ያላያችሁት በጣም ብዙ ውድቀቶችም አስተናግቻለሁ። ከነዛ ስኬቶች ውስጥ አዶናይ ማግኘት ነው። ሁሌም ስኬት ከውስጥ ነው የሚመጣው ብዬ አምናለሁ። ውስጥህ ላይ ከሰራ የምትፈልገው ደረጃ መድረስ ትችላለህ። አእምሮህን ሰፋ ካደረግ የፈለከውን ደረጃ መድረስ ትችላለህ። ይህ ደግሞ እግዚአብሔር የሰጠን ኃይል ነው። እግዚአብሔር የሰጠኝ ኃይል ተጠቅሜ ደግሞ ዓላማዬን እያሳካው እገኛለሁ። ከነዚህ ዓላማዎች አንድ ያሳካሁት ብዬ የማስበው ኔክሶ ባይ አዶናይ ነው። 26 ዓመት ወጣት በራሱ ስም ብራንድ የመሰረተ ኢትዮጵያ ውስጥ ኔክሶ ባይ አዶናይ የወንዶች የሴቶች ዶድራንት ማለት ነው። ይህ መክፈቴ የሚያሳየው ትልቅ በራስ መተማመን ነው። የአእምሮ ስፋትን ነው። አእምሮውን ሰፋ ካላደረግ እንደዚህ አስፍተህ እንደዚህ አይነት ብራንድ ለመመስረት አታስብም። ምክንያቱም ብዙዎቻችን ከስኬት የሚያወድቀን አንዱ ነገር አእምሯችን ነው። ኔጌቲቭ አስተሳሰብ። አያችሁ፣ እዚህ ደረጃ ለመድረስ ኔጌቲቭ አስተሳሰቤን ማሸነፍ ነበረብኝ። ቢቂላ አዋርድ ደግሞ ይገባኛል ብዬ የማምንበት ምክንያት ይህ ነው፣ ጉራ አይደለም። አይ ቲንክ አበበ ቢቂላ ለሁላችንም አራያ ነው።
አእምሮውን አስፍቶ ትልቅ ደረጃ የደረሰ ብዙ ሰዎች ሳይተማመኑበት በራሱ ተማምነው ትልቅ ስኬት ያመጣ ጀግናችን ነው። የሱ መርህ ተከትዬም ትልቅ ታሪክ ለመስራት ተዘጋጅቻለሁ። እኔ ወዳቸዋለሁ። ስለመረጣችሁኝ በጣም አመሰግናቸዋለሁ። ሰፕተምበር 26 ቶሮንቶ እንገናኝ። ቻው። እና ይገባዋል ባይ ነኝ እኔ በበኩሌ። በዚህ አመት ብቻ የሰራው ነገር አዶናይ በጣም ብዙ ነው። በእርግጥ ከጃኒ ጋር ያለ ኬዝ አንዳንድ ነገሮች በማል የተፈጠሩ ነገሮች ቢኖሩም በጣም ብዙ ነገሮችን አድርጓል። ይህ ግልጽ ነው። እንግዲህ ቲክቶክን እንድንወድ ያደረገ ሰው ነው ባይ ነኝ አዶናይ። ለብዙ ቲክቶከሮችም አሪያ ሆኗል። ብዙ ቲክቶከሮችም ከሱ ተምረው እንዴት ቫይራል መውጣት እንዳለባቸው የተማሩበት ድንቅ ሰው ነው አዶናይ። ይህ ግልጽ ነውና ከዚህ በኋላ በ2019 ደግሞ ምን ይዞልን እንደሚመጣ አናውቅም። እስኪ ሀሳባችሁን ደግሞ ለአዶናይ ያላችሁን ፍቅርም በዚሁ ኮሜንት ላይ አስቀምጡልኝና ጃኒ ደግሞ ወደ ሰራችሁ ወደ ሌላኛው ኬዝ እንግባ። ጃኒ ከአዶናይ ጋር ፉክክር ውስጥ እየገባች ነው እንድሉ ተመልካቾች ያደረገ አንድ ጉዳይ አለ። እንግዲህ ዲቻ ቦይስን አዶናይ እንግዲህ የዛሬ አመት በዚህ ሰዓት አካባቢ ነበረ ከጎዳና ላይ አንስቶ እስካሁን ድረስ እንትን ያላቸውና ጃኒም ደግሞ ከዚህ በፊት አንድ ቪዲዮ ሰርቼ ነበረ። ከጎዳና ላይ ጃኒ የሆኑ ልጆችን በዩቲዩብ ድንገት ኢንተርቪው ያደረገች አንዳንድ ሰዎች አይተው ደግሞ ምንድነው የምታረጉልኝ እናንተ ጎበዝ ናችሁ፣ ያገኛችሁትን ነገር ትሰራላችሁ አይደል? ለመቀየር ታኮሩኛላችሁ። እስኪ አንዴ ቃል ግቡ በቪዲዮ እኔም ደግሞ በጣም ስላሳዘናችሁኝና ውስጤ ስለገባችሁ ምንም ባጣ ለእናንተ አላጣም ብዬ ነው በቃ ዛሬ ወስኜ የመጣሁትና እናንተ ደግሞ እንደምታኮሩኝ አልጠራጠርም አይደለ? ያገኘነውን እንሰራለን። yes sir ምንም ነገር እንሰራለን። በቃ ነው ግቡለት። እስኪ ቴክ ፋይል ናቲ ቱ ፕሮሚስ ነይ ያራዳ ልጆች አሁን ወደ ሩማችን እየሄድን ነው። ሩማችን ስንደርስ ደግሞ እናሳያቸዋለን። ይመቻችሁ። አሁን ደግሞ እነዛን ልጆች ለማኖር ይመስለኛል ምናልባት አዲስ ነገር ካለ ወደፊት እነግራችኋለሁ። ወደ ቤት ይዛ መታለች። በጣም ብዙ ናቸው። እንደ አዶናይ 3 ልጆች አይደሉም። ያለፈው እናውቲን ጥያቸው ነበር ወደ ቤት የገባሁት። ዛሬ ግን አንዳንድ ነገሮችን አስተካክዬላቸዋለሁ። ሩም ምናምን አስተካክዬላቸዋለሁ። ከምንም ነገር በላይ አሁን በረንዳ ማደር የለባቸውም። ሌላው ደግሞ ቀስ እያልን አይደለም እናውቲ እና ቀስ እያልን እናመቻቻለን። ግን እዚህ ኑሮኛ ስለወጣን በጣም ደስ ብሎናል። ከዚህ ከብርዱም ከዝናቡም ስለወጣን እኛ በጣም ደስ ብሎናል። ሲስተራችን እድሜና ጤና ጨምሮ ስትልሽ እግዚአብሔር ስትልሽ ማማቲ ለኛ እንደሰጠሽ ፈጣሪ አምላክ ጨምሮ ስትልሽ ስትሪ አሜን። ተከታተሉ በዚህ ማለት ነው። የበፊቱን ቪዲዮ ላሳያችሁ። ጎዳና ላይ ለመጀመሪያ ጊዜ እነዚህ ልጆች ጃኒ ያገኘችበትን ታይም እስኪ ለማንኛውም ቪዲዮ አይተነው እንመለስ። ስምሽ ማን ነው? ናውቲ ይባላሉ። ናውቲ የሰፈር ቀጨኔ መድኃኒዓለም። ስንት አመት ነው? 12 አመቴ ነው። እና ዘፈን አይዘፈን? እሺ አሁን ዘፈን ትዘምሩልኛላችሁ። ከዛ እኔ የራት ሞላለሁ ማለት ነው። ስታይል ዘምሩ። ማማዬ ፍሪቲ ላንቺስ ራሴ መረሽኩኝ ወይኔ መቻችሁ ነው። አሁን የራት ሞላላችኋል። ካሽ ግን የለኝም። እንዴት ነው የምናደርገው? ኖርማል ነው። በቴሌ ብር ላችሁ ቴሌ ብር አለሽ? ታምኑታላችሁ? አሁን እሱ ስንት ናችሁ? 1 2 3 4 5 6 7 8 9 እሺ 8 ማለት ነው። አለዘኛችሁ በቃ ይኸው እሺ 8 ልክ ያለው ስራ ታሰርኝም እንደ አሰራሻለሁ። ነይ አረም አሰራሻለሁ። እናንተን እስከ ጥግ ነው የምንከታተልልሽ። እና ያልፍልሻል የሆነ ቀን ማለት እናቴ ትሙት ያልፍልሻል የሆነ እና በቃ ስልክሽን አሰጪኝም ደውዪ ምናምን ጠይቅልኝ። የሚገርማችሁ ከዚህ እንግዲህ አሁን በጣም ብዙ ለውጥ አለ ልጆቹ ላይ። በአጭር ጊዜ ውስጥ ነው ይሄን ሁሉ ጃኒ ያደረገችው። አሁንም እንግዲህ አንዳንድ ምክሮችንም ልጆቹን እየመከረች ትገኛለች ጃኒ። እንዴት አየሽ? ያበዳ ወዳችሁታል። በቃ ይመቻችሁ። እኔ የመጣው ቼክ አደርጋችኋለሁ። እሺ ቻው። በቃ ደህና ደሩ። ናውቲ ምርጥ ካላ በቃ ይቻማችሁ። ቻው ባይ። ማነው ዘጋምተኛ? ማነው ዘጋምተኛ? ስለዚህ ነው ተኝ አንድ ላይ በቃ እዛ ግማሻችሁ ዘጋ፣ ግማሻችሁ ደግሞ እዛ ጋር ተኙ። ጠዋት እመጣለሁ። እሺ
ቻው በቃ ይመቻችሁ። እኔ ወዳችኋለሁ። ባይ እና የሚገርም ነው። ብዙ ፋይሎች አሉ። ቲክቶክ አካውንቷ ላይ ገብታችሁ ያላያችሁ ገብታችሁ ማየት ትችላላችሁ። ጃኒ እየሰራች ያለችው ነገር አሁን ላይ በጣም ደስ የሚል ነው። የሚበረታታ ነገር ነው እያደረገች ያለችው። እስኪ እናንተ ደግሞ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እና ደግሞ ሌላው አንድ አርቲስታችን እንግዲህ ስለ ጃኒና አዶናይ ማስታረቅና መታረቅ ጉዳይ ኢንተርቪው ሲደረግ የተናገረው ነገር ብዙዎችን አስገርሞ ነበረ። ምንድነው ያለው? እስኪ ለማንኛውም ቪዲዮን አይተን ነው እንመለስ። የአዶናይና የጃኒ ፋኖች ለምንድነው ጋሽ ሰለሞንና ሱሬ ተጣልተውም ከሆነ ማስታረቋቸው እያሉ ነው? ምን ትላለህ በዚህ ላይ ሱሬ? ዝም ብለን አላየንም። በእውነት ከሆነ ግን ጠይቀናል። በአዶናይ ዙሪያ ያሉትን ሰው ጋሽ ሰለሞን ደግሞ ጃኒት ጋር ያወራል። በአዶናይ ዙሪያ ያሉትን ሰዎች አማክረን እንደዚህ ብናደርግ ለማድረግ እቅዱ እንዳላቸው ነግረውናል። የእቅዱ ተሳታፊ እንድንሆን ጠይቀናቸው ነበረ። ከዛ በኋላ ግን ተፈታ። ኤኒዌይ በእኛም ይሁን በሌላ መንገድ ተፈታና እርቅ ወረደ። ተመስገንና ለታረቁ ነው። አሁንም ችግር ካለ ማንጠይቅበት ምክንያት የለም። አይኖርም። ህይወት ልምድ አለን። እድር ላይ ከነሱ በበለጠ ቆይተናል በደንብ እና ምንም እንኳ የሚመከሩ ሰዎች ባይሆኑም ግን ጣል ማድረግ አለብን። እኛ የሆነ ነገር ከህይወት ልምዳችንም ማካፈል አለብን እና እንጠራለን። በጣም ዝም አላልንም። እሺ ያው ተመልሶላችኋል እንግዲህ ፋኖች እንግዲህ አይታችሁታል። ታርቋል ምናምን እያለን ይገኛል። በፍቅር ባይቀጥሉም ታርቋል አይነት ነገር ይመስለኛል። ለማንኛውም የዛሬው ቪዲዮ ይሄን ይመስላል። በሚቀጥለው በአዳዲስ ሀሳቦች እመጣላችኋለሁ። ቻናል ሰብስክራይብ፣ ቪዲዮን ላይክ አምስካት ነኝ።